سران 4 ጥቅምት 2013 ዓመተ ምህረት ጽንፈኛ ጉጅለ ህወሓት ሓሲብሉን ተዳሊውሉን ዝነበረ ሓላው ሃገር ንዝኾነ ሰራዊት ምክልኻል ሃገር እዚ ሰሜን ጭካነ ብዝተመልኦ መልክዑ መጥቃዕቲ ምውጽሑ ዝፍለጥ እዩ ኢትዮጵያ ኣነንተ ዘይመራሕዋ ትፍረስ ኢሉ ዝተልዓለ እቲ ጽንፈኛ ጉጅለ ህወሓት ኣብ ልዕሊ እዚ ሰሜን ኣብ ውሽጢ 45 ደቂቕ መጥቃዕታዊ ስጉም ተወሲደ እየ ኢሉ ብሚድያ ዕላው ገይሩ ኣብ አዲስ አበባ ዝርከቡ ተወለድ ትግራይ ጉጅለ ህወሓት ኣብ ልዕሊ እዚ ሰሜን ሰራዊት ምክልኻል ሃገር ዝፈጸሞ ዝወገዝ ተግባር ምዃኑ ገሊጾም በእኛ ህሊና በዚህ ዘመን ኣብዚ እዋን ኣነ ብተደጋጋሚ ዝገልጾ ነገር በይነ ተፈለየ ዘተን ተካይድ ብጣዕሚ ዝሓፍር ግና ንምንታይ ኮይኑ ክንመሃረሉ ይግባእ እዚ ውግዝ እዩ እቲ ሰራዊት ባዕሉ ንባዕሉ ዘዋድእ ኣብ ውሽጢ ዝፍጠር ኣፈላላይ ንቐጻሊ ተቐባልነት ዘይብሉ እዩ ውጽኢቱ ሓደገኛ እዩ ዝኸውን ሓድነት ዘበላሽ እዩ የሚፈጠር መለያየቶች በምንም ጊዜ ለወደፊትም ወደኋላም ወደፊትም ብንመዝነው ተቀባይነት የለውም ውጤቱ ማደገኛ ነው የሚሆነው አንድነትም ይበረብራል በትግራይ ህዝብ ይሁን በሌሎች የኢትዮጵያ ህዝቦች በህዝብ ትግራይን በኻልኦት ከባቢታትን ክቡር ሽም ዘለዎ ኣባላት ሰራዊት ምክልኻል ኮይንና መጺና ኢና እዚ ሰራዊት ዓብይ መስዋዕትነት ዝኸፈለ እዩ ኣባላት ሰራዊት ምክልኻል ኣብ ከምዚ ዓይነት ኩነታት ምእታው ተቐባልነት የብሉን ኣብ ናተይ ዝብሉ ህዝቢ ዝምፍጣሩ ዓብይ ስምባደ እዩ ሕዲሩለይ በተደጋጋሚ ከም ዝተገለጸ ዓብይ ገበን ተፈጢሩ ድንጋጤ ብቻ ሳይሆን በተደጋጋሚ እንደተገለጸው ትልቅ ወንጀል ነው የተፈጸመው በትግራይ በኩል እኔ ባለፉት ዓመታት በተቋም ደረጃ በነበረኝ ኃላፊነት ብዙ ጊዜ ተመላልሻለሁ በመዳይ ህዝብ ትግራይ ኣብዚ ሓለፉ ዓመታት ብብርክ ትካል ብዝነበረን ኃላፊነት ብዙሕ ጊዜ ተመላልሰ እየ ዝረኣዩ ዝነበሩ ነገራት ኣብ መገድታት እንትሪኦ እኩብ ሰራዊት ኣተሓሕዛ ብዙሕ መከራሪና በዚ መገዲ ሓሊፍና ኣበኢና ክንበጽሕ ዝብለት ተሓስባ ኩነታት እዩ ነይሩ ዝተገበሩ ምድላዋት ነዚ ሕዚ ተፈጥሮ ኩነታት ከም ዘበቀ ጥርጥር አይነበረንን በዛ በኩል የሚደረገው ዝግጅት ልክ አሁን የተፈጠረውን ሁኔታ እንደሚያበቃ ምንም ጥርጥር አልነበረውም ኣብ ልዕሊ ሰራዊት ኣፈላላይ ንምፍጣር ዝስሩ ሓይልታት ካብ ተግባሮም ንክእረሙን ገበነኛታት እውን ብሕጊ ተሓተትን ክኾኑ ኣለዎም ኢሎም ሮዛ ያሉ ጓደኞቻችን ናቸው አማራ ይሁን ከደቡብ የመጣ ይሁን ኦሮሞ ይሁን ማንኛውም እዛ ያሉት የኢትዮጵያ ብሔር ብሔረሰቦች ልጆች ናቸው ካብ አምሓራ ይሁን ካብ ደቡብ ኦሮሚያ ኾነ ኣብ ዝርከቡ ሙሉእ ብሔር ብሔረሰባት ተዋጻጹ እዮም ከም ትካል ኢሉ እውን ኣብ ትግራይ ዝርከብ ሓይሊ ምክልኻል ተፈጸመ ገበን በጣም ዝሕዝን እዩ ቅቡልነት ዘለዎ እውን ኣይኮነን ነገርም አይደለም በዚህ ሀገር 9 ክልሎች ነው ያሉት 8ቱን ክልሎች በተፈጠረውን ለውጥ ሐዲድ ውስጥ አብረን እንሄዳለን ሲሉ ኣብዚ ሃገር 9 ክልላት እየን ዘለዋ እተን 8 ክልላት ብዝተፈጠረ ናይ ለውጥ ሐዲድ ሓቢርና ንኸድ እንትበሃሉ እቲ ሓደ ክልል ጥራሕ ናይ ውሕዳት ፓርታት ድምጽ ሒዙ ን75 ሚእታዊ ንምልዋጥ ቃልሲ ምግባርን በብእዋኑን ዝፍጠሩ ጸገማት ሰላማውን ዲሞክራሲያውን መገዲ ካብ መፍታሕ እቲ ጉዳይ እናተኻረ መኻዱ ከይዱ ናብ መወዳእታ መውጽሑ ኣብ ሓደ ሃገር ክልተ ፖለቲካ ሒዝካ ምንባር ከምዚ ይከኣል ግልጽ እዩ በአንድ ሀገር ሁለት ፖለቲካ ይዞ መኖር እንደማይቻል ግልጽ ነው ሌተናል ጀነራል ሞላ ኃይለማርያም በወገኖም እቲ ጽንፈኛ ጉጅለ ዝፈጸመ ገበን አሰቃቅን ጭካነ ዝተመልኦን ምዃኑ ገሊጾም እቲ ተግባር ናይ እቲ ጽንፈኛ ጉጅለ ሸርሕ እምበር ንህዝብ ትግራይ ከም ዘይውክል ተዛሪቦም ሰራዊት ማለት ለትግራይ ህዝብ ምን እንደሆነ ሁላችን እናውቀዋለን እንደ አንድ አካሉ እንደ ቤተሰቡ የሚያስበው ሰራዊት ነው የነበረው በትግራይ ክልል ህገ መንግስት የጣሰ ነው ሰራዊት ይባላል ህዝብ ትግራይ እንታይ ማለት ከም ዝኾነ ኩላትና ንፈልጥ ኢና ከም ስድሩ ዝሓስብ ሰራዊት እዩ ነይሩ ኣብ ክልል ትግራይ ሕገ መንግስት ዝጣሓሰ ሰራዊት እዩ ዝበሃል ብዓይነ ጥርጣረ እዩ ዝረአ ናይ ኤርትራ ኩነታት መጨረሻ ተዘይተፈለጠ ክወጽእ እዩ ዝበሃል ሓደ ግዜ እውን ምስ ካልኦት ክልላት ሓቢሩ ከም ዝሰርሕ ተገይሩ ይረአ ኣብኡ ዝነበሩ መራርሓ እዝን ሰራዊት ምክልኻል ብጣዕሚ ፍትሓዊ ኮይኑ ከም ህዝቢ ትግራይ ኮይኑ እዩ ይሰርሕ ዝነበረ ግና ዝን ትግበር ብዙሕ መንቀሳቐሳት ዕንቅፋት ነይሮም እዮም ኣብ ካልኦት ክልላት ዘይተፈጸመ ኣብ ልዕሊ ሰራዊትና ተፈጸመ እዩ ነይሩ ኣንበጣ ንምብራር ንኽሕግዙ እኳ ነቲ ሓይሊ ጸጥታ ሓቲቱ ፈቃድ ከልኪልዎም እዩ ንኸይንቀሳቐሱ ከም እሱራት እዮም ነይሮም ልማትንም ለመደገፍ ጭምር እንደ እስረኛ እንዳይንቀሳቀስ የታሰረበት ሁኔታ ነው የነበረው
ዝኾነ ሰራዊት ብክሕደት ጨፍጫፍ ፈጺሙ እዩ እቲ ተግባር ታሪኽ ይቕረጽ ዘይብሎ ዓብይ ክሕደት ገበን ምዃኑ እውን ገሊጾም ህወሓት እቲ ገበን ዝፈጸሞ ነቲ ህዝቢ ባዕሉን ባዕሉን ክጨፋጨፍን ኢትዮጵያ ንምፍራስን ተሊሙ ዝነበረ ዋላ እኳ እንተኾነ ክሳኽዐሉ ግን ኣይከኣለን ኢሎም እቲ ጉጅለ ሓድነት ኢትዮጵያን ልዕልነት ስነ ልቦና ብዘይምፍላጡ መስረቶ ተንኮል ኣይተሳኽዐን መንግስቲ እውን እቲ ዝተጀመረ ከይዲ ምኽባር ሕጊ ኣጠናኺሩ ቀጺሉ እዩ